አብርሽና ሩታ በወር እስከ ስንት ብር ድረስ ያገኛሉ? እስከ ቪዲዮ መጨረሻ ከቆያችሁ ሁሉንም እውነታ የምታዩት ይሆናል። ይሄን ቪዲዮ ዩቲዩብ መስራት ለሚፈልገው ጓደኛችሁ ላኩለት፣ ምክንያቱም በደንብ ስለሚያበረታታው። ከዛ በፊት ግን አብርሽና ሩታ ለምን ይጣላሉ? ለምን ይታረቃሉ? ይቅር በላት ምንም ቀለበት እንትና ለምንስ ጋሽዬን የሚያክል ትልቅ ሰው ድራማ ያሰሩታል? ከልባቸው አስተባባሪያችሁ ነው። እንዴትስ በዚህ ልክ በህይወታቸው ድራማ ይሰራሉ? እውነታው እኔና ሩታ ፍቅረኛሞች አይደለንም። እንዴት 200,000 ብር የሚያወጣ ስልክ ይገዛሉ? እንዴትስ የ5 ሚሊዮን ብር ጄቱር መኪና ገዙ? እንዴት እንደዚህ አይነት ቅንጡ ህይወት ይኖራሉ የሚለውን ነገር ማግኘት ከፈለጋችሁ ይሄን ቪዲዮ ላይክ እንዲሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉ። ኤቢ ግሬስ ወይም ሁላችንም በመናቀው አብርሽ ዩቲዩብ የጀመረው የዛሬ 3 ዓመት የካቲት 2 2014 ሲሆን የጀመረውም የተንቢ ማርክና ኤፍሬም ባሉበት ሲሆን ሰላም ጤና ይስጥልኝ ወድና የተከበራችሁ የአብርሽ ዩቲዩብ ተመልካቾቼ በሙሉ ኤቢ ቲዩብ እስካሁን ድረስ ወደ 344,000 ተከታዮችን ማፍራት ችሏል። በእነዚህ በ344,000 ተከታዮች 311 ቪዲዮዎች እስካሁን የሰራ ሲሆን በእነዚህ 311 ቪዲዮዎች 80,444,000 እይታዎችን አግኝቷል። እና እንዴት ነው እነዚህን እይታዎች ወደ ገንዘብ መቀየር የምንችለው ስንል አርፒኤም እና ሲፒኤም የሚባል ክፍያ አለ ዩቲዩብ ላይ። ሲፒኤም ማለት ማስታወቂያ የሚያሰሩ ድርጅቶች ለዩቲዩብ የሚከፍለው ሲሆን ስፖንሰሮች ወይም ማስታወቂያዎች ዩቲዩብ ደግሞ ለዩቲዩበሮች የሚከፍለው አርፒኤም ይባላል። እና 80,444,000 ቪው ለ1000 እናካፍላለን። ምክንያቱም ዩቲዩብ የሚከፍለው በ1000 እይታ ነው። 80,444,000 ሲካፈል ለ1000 80,444 ይሆናል። ይህም ማለት ዩቲዩብ እስካሁን ድረስ ለኤቢ ቲዩብ የከፈለው 80,444 ሳይሆን በአርፒኤም ገና አላባዛንም ሰዎች። እንዲሁም የኤቢ ቲዩብ አርፒኤም ስንት ነው ብለን ስንጠይቅ ዩቲዩብ የሚሰጠን ምላሽ 3.2 ነው ይላል። እስካሁን ድረስ ከድሮ ጀምሮ ሲሰራ በነበረው አቬሬጅ 3.2። ይህ ማለት 80,444ን ለ3.2 እናባዛለን ማለት ነው። ይህም የሚሰጠን 257,420 የአሜሪካን ዶላር ዩቲዩብ ለኤቢ ቲዩብ ከፍሎታል ማለት ነው። ይህንን 257,420 ዶላር በአቬሬጅ ኤቢ ቲዩብ ከጀመረ ጀምሮ ዩቲዩብ እስካሁን ለ3 ዓመት የገንዘብ መጠኑ ልክ ስላልሆነ በአቬሬጅ እናስቀምጠዋለን። በአቬሬጅ ስናስቀምጠው አሁን ላይ በ130 እየተመነዘረ ሲሆን $1 አቬሬጅ ስናደርገው ደግሞ 100 ይሆናል ማለት ነው። ስለዚህ ኤቢ ቲዩብ እስካሁን ያገኘው በኢትዮጵያ ገንዘብ 25,742,080 ብር ነው። እና አሁንስ ዩቲዩብ መጀመር አትፈልጉ? ስለዚህ የምንቀጥለው ወደ ሩታ ቲዩብ ነው። እንግዲህ ብዙዎቻችን የምናውቃት ሩታ ወይም ደግሞ ሩታ ግሬስ በሚባል ዩቲዩብ ቻናል የምትታወቀው የጀመረችው ሐምሌ 2016 ነው። እስካሁንም ድረስ ደግሞ በ169,000 ሰብስክራይበር ሩታ ዩቲዩብ ላይ ተቀምጣለች እና 45 ቪዲዮ ብቻ የሰራች ሲሆን ይሄን ሁሉ እይታ ከየት አመጣች ስንለው ኤቢ ቲዩብ ጋር በደንብ ስለሚሰሩ በደንብ ብዙ ቤተሰቦችን ስላፈሩ በአጭር ጊዜ 169,000 ሰብስክራይበሮችን ማግኘት ትችላለች። ነገር ግን እኛ የምንፈልገው ሰብስክራይበሮቿን ሳይሆን ስንት ብር በዩቲዩብ ሰርታለች የሚለው ነው። እሱን ስናይ ደግሞ እስካሁን ድረስ በዩቲዩብ ያገኘችው እይታ 13,392,347 የዩቲዩብ እይታ ያላት ይሆናል። ይሄንን የዩቲዩብ እይታ ለ1000 እናካፍለዋለን። ስናካፍለው 13,392 ይመጣል። ያን ልክ እንደቀደሙ በአርፒኤም እናበዛዋለን። ያ ማለት ሩታ የጀመረችው በቅርብ ስለሆነ ዩቲዩብ የሚሰጣት አርፒኤም 2.5 ነው። ይህም ማለት 13,392ን በ2.5 እናበዛዋለን። ይሄም 33,480 ይሰጠናል። ቤተሰቦቼ ተመልከቱልኝ። ይሄን 8 ወር ውስጥ ባልሞላ
$33480 የአሜሪካን ዶላር። ይሄም ማለት አሁን ላይ ባለው አቬሬጅ አድርገን ስናበዛው $123 እናበዛዋለን። ይሄም ማለት 4,118,040 ብር እስካሁን በዩቲዩብ ሜክ አድርጋለች ማለት ነው። እሺ አሁንስ መስራት አትፈልጉም? ስለዚህ ሁለቱም አንድ ላይ 290,900 የአሜሪካ ዶላር ሰርተዋል ማለት ነው። ይሄን ደግሞ በኢትዮጵያ ስናመጣው 29,860,120 የኢትዮጵያ ብር እስካሁን በዩቲዩብ ብቻ አግኝተዋል።